በራያ እየተዋጋ ያለው ጦር ፈረጠጠ። ጦሩ ሸሽቷል። ወዲህ ደግሞ ከፓርላማው አብይ ከባድ ጉዳት ሰምተዋል። ሻዕቢያ ከጀርባ ወጋን፣ ፊት ለፊት ልንዋጋ ነበር ሲሉ እስካሁን ያልተሰማ ከባድ ሚስጥር አጋልጠዋል። አብይ በፓርላማ ንግግር በሚያደርጉበት ወቅት በደቡባዊ ትግራይ ቀጠና በሐራ መሬትና በቲዲኤፍ መካከል የሚደረገው ውጊያ ተቀጣጥሏል። ዋጅራትን ጨምሮ በበርካታ የራያ ቀጠና በሁለቱ የትግራይ ኃይሎች መሃል በከባድ መሳሪያ የታገዘ ትንቅንቅ እየተደረገ ነው። ይህ በእንዲህ ሳለ የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ቦክስ እንግጠም የሚል ከባድ ንግግር አድርገዋል። እምቢ ካሏችሁ በቡጢ ነርቷቸው ብለዋል። በደቡባዊ ትግራይ ቀጠና ከባድ ውጊያ እየተደረገ ነው። በውጊያው የህወሓት ኃይል ለመበተን ተገዷል የተባለ ሲሆን የሐራ መሬት ኃይሎች ቀጠናውን ሙሉ ለሙሉ ለመቆጣጠር ከጫፍ መድረሳቸው ታውቋል። የመቀሌውን ዋና መንገድ ለመቁረጥ የሚደረገው ግብግብ የቀጠለም ሲሆን የህወሓት አርሚ 50 ወታደሮች አንዋጋም በሚል ማመጻቸው ተነግሯል። በሌላ በኩል አንድ ግዙፍ የኤርትራ ክፍለ ጦር ሱዳን ሐምዳት ገብቷል። ጦሩ ወደ ሐምዳት የገባው ለህወሓቱ አርሚ 70 ድጋፍ ለመስጠት ነው ተብሏል። ታደምጡታላችሁ። የሻዕቢያ ጦር ከጀርባ ሊወጋን ነበር ሲሉ ጠቅላይ ሚኒስትር አብይ ለዓመታት የታመቀውን ሚስጥር ዘረገፉት። አብይ በፓርላማው ባሰሙትና ጉድባስ ባለ ንግግራቸው ከሻዕቢያ ጋር መቼና ለምን እንደተጣሉ በዝርዝር ለመጀመሪያ ጊዜ ተናግረዋል። ሻዕቢያ በሶስት ስፍራዎች ስለፈጸማቸው ጥቃቶች ገልጸው አቶ ገዱን 2 ጊዜ እንዲሁም አቶ ደመቀ መኮንንን ወደ ኤርትራ እንደላኩ ተናግረዋል። ሻዕቢያን ሽንኩርት ከታፊ፣ በርበሬ አቅራቢ ሲሉም ዘልፈዋል። እንመለስበታለን። በወልቃይት ጉዳይ ያለው ነገር እንዳሳሰባቸው አብይ ይፋ አደረጉ። በሌላ በኩል ጠቅላዩ ከዘመነ ካሴ ጋር እንዲደራደሩ ጥያቄ ቀርቦላቸዋል። የተለያዩ የፋኖ አደረጃጀቶች በቅርቡ የፈጠሩት አንድነት በጠቅላይ ሚኒስትሩ ፊት ለፊት በፓርላማው አጀንዳ ሆኖ ውሏል። ከዚህ በተጨማሪ አብይ ሰሞነኛውን ውጊያ በተመለከተ በዝምታ ማለፋቸው አስገራሚ ሆኗል። ታደምጡታላችሁ። ለሻዕቢያ ተላልፈው ሊሰጡ የነበሩት ጄኔራል ከእስር ተፈቱ። ጄኔራሉ ከእስር የተፈቱት በፖለቲካዊ ውሳኔ ነው ተብሏል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የሻዕቢያ ጦር ከጀርባ ሊወጋን ነበር ሲሉ ጠቅላይ ሚኒስትር አብይ ለዓመታት የታመቀውን ሚስጥር ዘረገፉት። አብይ በፓርላማው ባሰሙትና ጉድባስ ባለ ንግግራቸው ከሻዕቢያ ጋር መቼና ለምን እንደተጣሉ በዝርዝር ለመጀመሪያ ጊዜ ተናግረዋል። ሻዕቢያ በሶስት ስፍራዎች ስለፈጸማቸው ጥቃቶች ገልጸው አቶ ገዱን 2 ጊዜ እንዲሁም አቶ ደመቀ መኮንንን ወደ ኤርትራ እንደላኩ ተናግረዋል። ሻዕቢያን ሽንኩርት ከታፊ፣ በርበሬ አቅራቢ ሲሉም ዘልፈዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው በተለይም ኤርትራን በተመለከተ ያነሱት ዝርዝር ሐሳብ ትኩረት ስቧል። በተደጋጋሚ የዓለም አቀፍ ሚዲያዎች፣ ተንታኞችና ዲፕሎማቶች በአብይና ኢሳያስ መሃል የቅራኔ ምክንያት ኢትዮጵያ የቀይ ባህር ጥያቄ በማንሳቷ እንደሆነ ይገልጻሉ። ጠቅላይ ሚኒስትር አብይ ይህንን ምክንያት አስተባብለዋል። አንዳንድ ሰዎች በኢትዮጵያና ኤርትራ መሃል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ነው ይላሉ። ነገር ግን አይደለም። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲነሳ አይደለም ሲሉ ንግግራቸውን የጀመሩት አብይ እንዲህ ሲሉ ሐሳባቸውን ያብራራሉ። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬን ካስለቀቀን በኋላ የኤርትራ ጦር ከኋላ ሆኖ ሽሬ ተከትሎ ገብቶ የግለሰቦችን ቤትና ፎቅ ማፍረስ ጀመረ። ያኔ ጸብ ተጀምሯል። አልተናገርንም እንጂ አክሱምን ይዘን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸብ ተፋፉሟል። አድዋን ይዘን ስናልፍ አድዋ ፋብሪካውን ሲሰርቅና ሲፈታታ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ነገር ግን በዚያን ወቅት የኢትዮጵያ መንግስት በዚህም በዛም የመዋጋት አቅም አልነበረውም። ይሄ ሁሉ ሲደረግ በርካታ ኢንቮይ በወቅቱ ወደ ኤርትራ ልኬ ነበር። ከላኳቸው ሰዎች መሃል ገሚሶቹ ከኔ ጋር የሉም። ለምሳሌ አቶ ገዱን 2 ጊዜ ልኪያቸዋለሁ። የላኳቸው የትግራይን ህዝቤን አታጎሳቁሉ ብዬ ነው። አቶ ገዱ ህሊና አላቸው፣ ክር አላቸው። እዛ ለምን ጉዳይ ሄደው ምን እንደመከሩ እርሳቸውም እኛም ሻዕቢያም ያውቃል በማለት እስከዛሬ ያልተሰማ ጥብቅ ሚስጥር በፓርላማው ዘርግፈውታል። አብይ አክለው የኤርትራ መንግስት የኢትዮጵያ መንግስት የውስጥ ግጭቱን መፍታት ሳይችል የቀይ ባህር ሐሳብ ያነሳል ይላል። የውስጥ ጉያችን ላይ ሽንኩርት ከታፊ
ኃላፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና የውጭው የሚለው ጉዳይ እንዴት ይሆናል? ነገር ግን እመኑኝ ኢትዮጵያን አይችሏትም ሲሉ አስጠንቅቀዋል። በደቡባዊ ትግራይ ቀጠና ከባድ ውጊያ እየተደረገ ነው። በውጊያው የህወሓት ኃይል ለመበተን ተገዷል የተባለ ሲሆን የሐራ መሬት ኃይሎች ቀጠናውን ሙሉ በሙሉ ለመቆጣጠር ከጫፍ መድረሳቸው ታውቋል። መቀሌውን ዋና መንገድ ለመቁረጥ የሚደረገው ግብግብ የቀጠለም ሲሆን የህወሓት አርሚ 50 ወታደሮች አንዋጋም በሚል ማመጻቸው ተነግሯል። በሌላ በኩል አንድ ግዙፍ የኤርትራ ክፍለ ጦር ሱዳን ሐምዳት ገብቷል። ጦሩ ወደ ሐምዳት የገባው ለህወሓቱ አርሚ 70 ድጋፍ ለመስጠት ነው ተብሏል። ጋሽ ባርካ የነበረው የኤርትራ 65ኛ ክፍለ ጦር ሰራዊት አንደኛና 3ኛ ብርጌድ ወደ ሱዳን ሐምዳይት መግባቱ ታውቋል። ቀደም ሲል ጀምሮ በሱዳን ሰፍሮ ለአልቡርሃን የሚዋጋው አርሚ 70 መቀሌ ላለው የህወሓት የሰራዊት አዛዦች መላኩም ተመላክቷል። መልእክቱን ከተቀበሉት የህወሓት አመራሮች በተገኘው መረጃ መሰረት ወደ ሱዳን ሐምዳይት የገባው የሻዕቢያ ጦር በኤርትራ አቅም ከባድ የተባለ መሳሪያ የታጠቀ ነው። በስፍራው ኡስማን የተባለ የሱዳን ደህንነት መኮንን አቀባበል እንዳደረገላቸው በቪዲዮ የተደገፈው መረጃ ያስረዳል። ሻዕቢያ ተዋጊዎች ወደ ስፍራው ያቀኑት ባለፉት ሳምንታት የህወሓት ኤርትራና ሱዳን ኃይሎች የፋኖ አመራሮችን አካተው ጥምረት መፍጠራቸውን ይፋ ካደረጉ በኋላ እንደሆነም ታውቋል። አዲስ የተቋቋሙ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ አስረስ ማረ ዳምጠ ከዚህን ጥምረት በኋላ የአፍሪካ ቀንድ የሚበለጽገው የህብረት መንግስት ሲሆን ነው በማለት መናገሩ የሚታወስ ነው። የሻዕቢያ ወታደሮች ወደ ሱዳን ሐምዳይት መግባታቸውን ተከትሎ በተለምዶ ሳምሪ የሚባሉት የአርሚ 70ና የፋኖ ኃይል በጣምራ በወልቃይት በኩል ጥቃት ለመሰንዘር በዝግጅት ላይ መሆናቸው በተደጋጋሚ ሲገለጽ ነበር። የዚሁ እቅድ አካል ይሁን አይሁን በይፋ ባይገለጽም የፋኖ ታጣቂዎች በወልቃይት አቅጣጫ ጥቃት መፈጸማቸውን ከስፍራው የሚወጡ ዜናዎች አመላክተዋል። በወልቃይት ጠገዴ እምባጋ ላይ በተባለ ቀበሌ የፋኖ ታጣቂዎች ጥቃት ከፍተዋል። በሌላ በኩል ህወሓት በተለያዩ አርሚዎች ከፋፍሎ ያደራጃቸው ታጣቂዎቹ እየተበተኑበት መሆኑን የአዲስ ሪፖርተር ድረገጽ ዘገባ አመላክቷል። በዚሁ መሰረት አርሚ 17 ከአዲ ቀዬ ወደ አዲ ጉዶም ሲሸሽ አርሚ 33 ከመሆኒ ወደ ማይጨው ማምለጡ ታውቋል። ታጣቂዎቹ የሸሹት ወደ መኖሪያ አካባቢያቸው እንደሆነ ለማወቅ ተችሏል። ራሳቸውን የትግራይ ሰላም ኃይሎች በማለት የሚጠሩ ኃይሎች ከአፋር ክልል ሐራ መሬት ለቀው ወደ ትግራይ እየገቡ መሆኑ ታውቋል። በስፍራው ከሚገኙ አመራሮች በተገኘ መረጃ አሁን ላይ በዋጅራት አቅጣጫ ባህር ጽባን ይዘዋል። በቀጣይ ኢላማቸው አዲ ጉደምን መቆጣጠር እንደሆነ ታውቋል። አሁን ላይ አዲ ጉደምን በ20 ኪሎ ሜትር የሚጠጉትን የሰላም ኃይሎች ለማስቆም አርሚ 50 ተጨማሪ ኃይል ሆኖ እንዲገባ ተደርጓል። አርሚ 50 ቀደም ሲል አሁን የሰላም ኃይሉን የሚመሩት ወዲያን ጥሩ ይመሩት የነበረ ኃይል ሲሆን እሁድ ዕለት አንዋጋም በማለት ተቃውሞ አስነስቶ እንደነበር መረጃውን ያጋሩ አመልክተዋል። ህወሓት ቀደም ሲል ከዋጅራት ወደ አዲ ጉደም አጉዟቸው የነበሩትን እስረኞች ወደ መቀሌ ለማጓጓዝ እየተንቀሳቀሰ መሆኑን የዓይን እማኞች አመልክተዋል። የትግራይ ሰላም ኃይሎች አዲ ጉደምን ከተቆጣጠሩ ሙሉ ደቡብ ትግራይ ነጻ እንደሚወጣ ስለ ኦፕሬሽኑ የሚያውቁ ይናገራሉ። ይህ ከሆነ ደግሞ በመጪው የድርድር ስብሰባ ላይ የትግራይ ሰላም ኃይሎችም ይሳተፋሉ። ይህን የተረዳው ትህነግ የሰላም ኃይሎችን ከትግራይ መሬት ለማስወጣት ኃይሉን አስተባብሮ እየተዋጋ ነው። በየአቅጣጫው የሚወጡ መረጃዎች እንደሚያሳዩት ህወሓት ሰራዊቱ እየተበተነ ህዝብ እየከዳው በመሆኑ ያሰበውን ለመተግበር አቅም አይኖረውም። በወልቃይት ጉዳይ ያለው ነገር እንዳሳሰባቸው አብይ ይፋ አደረጉ። በሌላ በኩል ጠቅላዩ ከዘመነ ካሴ ጋር እንዲደራደሩ ጥያቄ ቀርቦላቸዋል። የተለያዩ የፋኖ አደረጃጀቶች በቅርቡ የፈጠሩት አንድነት በጠቅላይ ሚኒስትሩ ፊት ለፊት በፓርላማ አጀንዳ ሆኖ ውሏል። ከዚህ በተጨማሪም አብይ ሰሞነኛውን ውጊያ በተመለከተ በዝምታ ማለፋቸው አስገራሚ ሆኗል። ጠቅላይ ሚኒስትሩ ዛሬ በተካሄደው የስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ የፌዴራል መንግስትን የግማሽ ዓመት የሥራ አፈጻጸም ሪፖርት አቅርበዋል። በትግራይና በአማራ ክልሎች መካከል ለዓመታት ይገባኛል ጥያቄ ሲነሳበት የቆየው የወልቃይት ጉዳይ እስካሁን መፍትሄ ማግኘት አለመቻሉን ጠቅላይ ሚኒስትር አብይ አስታውቀዋል። በአካባቢው ያሉ ዜጎች ወደ ቀያቸው መመለስ ቢፈልጉም ተፈናቃዮችን ለፖለቲካ ዓላማቸው እንደመያዣ የሚጠቀሙባቸው ፖለቲከኞች ችግሩ እንዳይፈታ እንቅፋት ሆነዋል ብለዋል። ተፈናቃዮችን ለራሳቸው የፖለቲካ ህልውና መጠቀሚያ የሚያደርጉ
የሚያደርጉ አካላት መኖራቸውን የጠቆሙት ጠቅላይ ሚኒስትሩ ይህም ዜጎች ማግኘት የሚገባቸውን የትምህርትና የጤና አገልግሎት እንዳያገኙ አድርጓቸዋል ሲሉ ተናግረዋል። የወልቃይት ጉዳይ በህዝብ ፍላጎት በህጉ መሰረት የመወሰን አለበት ሲሉ አስታውሰው ስደትን፣ መፈናቀልን ችግር ዘርተው እርዳታ የሚጠይቁ እንዳሉ ገልጸዋል። መንግስት አቅም በፈቀደ መጠን የህዝቡ ጥያቄ በህጋዊ መንገድ ምላሽ እንዲያገኝ ጥረት እያደረገ ቢሆንም የፖለቲካ ፓርቲዎች ለጉዳዩ መፍትሄ ምቹ ሁኔታዎችን መፍጠር እንዳለባቸውም አሳስበዋል። በክልሎቹ መካከል ያለው ውጥረትና የይገባኛል ጥያቄ በንግግርና በህግ አግባብ ከመፍታት ይልቅ ለፖለቲካ ትርፍ መጠቀሚያ መሆኑ ዜጎችን ለከፋ ስደትና መፈናቀል እየዳረገ መሆኑን ጠቅላይ ሚኒስትሩ በዝርዝር አስረድተዋል። ይህ በእንዲህ እንዳለ የተለያዩ የፋኖ አደረጃጀቶች በቅርቡ የፈጠሩት አንድነት በጠቅላይ ሚኒስትሩ ፊት ለፊት በፓርላማው አጀንዳ ሆኖ ውሏል። በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ንቅናቄ አፋብን በፓርላማው ስሙ ተጠርቶ ከድርድር ጋር በተያያዘ ለጠቅላይ ሚኒስትሩ ጥያቄ ቀርቦላቸዋል። ጠቅላይ ሚኒስትሩ ስለ አዲሱ የፋኖ ድርጅት ለቀረበላቸው ጥያቄ በሰጡት ምላሽ መንግስታቸውን ለድርድር ያለው አቋም አሁንም የጸና ነው ብለዋል። መንግስት ታጣቂዎች ስም ከመቀያየራቸው ጉዳይ የለውም ያሉት አብይ ለንግግር ዝግጁ የሆነ ኃይል እስካለ ድረስ ምንም አይነት ቅድመ ሁኔታ የለም ብለዋል። ጠቅላይ ሚኒስትሩ እንደከዚህ ቀደሙ ፋኖን በስም ጠርተው በዝርዝር ያሉት ነገር ባይኖርም ለድርድር ዝግጁ ነን ብለዋል። መንግስት ከዚህን ቀደም ከፋኖ ታጣቂዎች ጋር ለመደራደር አንድ ወጥ ድርጅት የላቸውም በሚል ቅሬታ የሚያቀርብ ሲሆን አሁን ላይ ፋኖ አንድ ድርጅት መፍጠሩ ትርጉም ላለው ንግግር በር ይከፍታል እየተባለ ነው። የቀድሞው የአርሚ 15 አዛዥ ብርጋዴር ጄኔራል ጎሽ ገብረ በዋስ መለቀቃቸውን የክልሉ ባለስልጣናትና የቤተሰብ አባላት ተናገሩ። ጄኔራሉ በዋስ የተፈተው ሰኞ ጥር 25 ቀን 2018 ዓ.ም ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑ ተሰምቷል። ቀደም ሲል በሕግ ሂደት ምክንያት የታሰሩት ጄኔራል ጎሽ ገብረ ከውጭ ሆነው ክሳቸውን እንዲከታተሉ በዋስ ተለቀዋል ሲል የትግራይ የሰላምና ደህንነት ቢሮ በሰጠው መግለጫ አስታውቋል። ጥር 9 ቀን 2018 ዓ.ም በጸጥታ ኃይሎች በቁጥጥር ስር የዋሉት ብርጋዴር ጄኔራሉ ከጠላት ጋር በመገናኘት ሰራዊቱን ለማፍረስና የከፍተኛ አመራሮችን ትዕዛዝ በመጣስ ክስ ተመስርቶባቸዋል ሲሉ ባለስልጣናቱ ተናግረዋል። ቤተሰቦቻቸው በጄኔራሉ አያያዝና በሌሎች ጉዳዮች ላይ ቅሬታ ሲያሰሙ የሰነበቱ ሲሆን የትግራይ የሰላምና የጸጥታ ባለስልጣናት ብርጋዴር ጄኔራል ጎሽ ከቤተሰቦቻቸው ጋር እንዲገናኙ ማድረጉን ይገልጻሉ። የትግራይ ኃይል የአርሚ 15 የቀድሞ አዛዥ ጄኔራል ጎሽ እስካሁን ድረስ ስለተመሰረተባቸው ክስ ይፋዊ መግለጫ ባይሰጡም ደጋፊዎቻቸው ግን በፖለቲካዊ አቋማቸው ምክንያት እንደታሰሩ ይገልጻሉ። በህወሓት ከፍተኛ አመራሮች መካከል የተፈጠረው ልዩነትና አለመግባባት ባለፈው ዓመት ወደ ከፍተኛ የጦር አዛዦች መዛመቱ የሚታወስ ሲሆን ፖለቲካዊ ውጥረት ውስጥ አስገብቷቸዋል። አብዛኞቹ ከፍተኛ የትግራይ ኃይሎች አዛዦች በደብረ ጽዮን የሚመራውን የህወሓት አንጃ ደግፈው በአቶ ጌታቸው ረዳ ሲመራ የነበረውን የቀድሞ የትግራይ ጊዜያዊ አስተዳደር እንዲፈርስ መወሰናቸውን ተከትሎ ነው ውጥረቱ የተፈጠረው።